በጣም የከረረን የሚባለው ነገር እንኳን መንፈሳዊ ህይወት ነው አይደል? እምነት ነው። ከእምነት ጋር ተወለድኩ የሚለኝ ሰው እንኳን ያለ አይመስለኝም። በእምነቱም እንደዛ ስለማይል ተወልዶ በፕሮቴስታንት ከሄድክ እንዲያውም ብዙ ዓመት ቆይቶ ነው የሚጠመቀው። በኦርቶዶክስ ከመጣ ደግሞ ያው ወንድ ከሆነ 40 ቀን ነው መሰለኝ፣ የሴት 80 ነው። ከዛ በኋላ ነው የክርስትና ስም ተሰጥቶት ክርስቶስን ተቀበለ ነው ምናምን ዋሬቨር። እውቀቱ የለኝም በሃይማኖት ጉዳይ ብዙ መዘባረቅ አልፈልግም። ግን ምን ልልህ ፈልጌ ነው ከእምነት ጋር እንኳ የሚወለድ ሰው የለም። በዛ በጠንካራ በሚባለው የመንፈሳዊ እንትን እንኳ ካቱ ካልተጠመቅ ከሌላው አትለይም። አማንያን ለይቶ አያይም አንድ ኦርቶዶክስ። አይ እንደተወለድኩ እኮ ይዤ ነው የወጣሁት ብትለው አይልም፣ መጽሐፋችን ነው የሚል አባ አልተቀበሉትም ይላል። ስለዚህ ተውና ፓርቲ ማለት ነው። ፓርቲ ማለት ሲያሻህ ልክ ሱቅ ሄደ ሳሙናና ስኳር እንደምትገዛው ወይም ቡና የምትገዛው ነገር ነው መሆን ያለበት፣ ሸቀጥ ነው መሆን ያለበት። ይሄ በአጥንት ስለመጣ ታግሎ ደርግን ስለጣለ ችግርን ሊቀርፍ የሚችለው ችግር ያለበትን ፓርቲ ነው ጆይን የምታደርገው። በቃ ነገርኩህ እኮ አዝ ሲምፕል አዝ ሱቅ ገበያ ሄደ ሽንኩርትና ቲማቲም እንደመግዛት። በሰለጠነው ዓለም እንደዛ ነው። ከደም ከህዋሴ ጋር እንትኔ ይነዝረኛል፣ ቆዳዬ እንዲህ ያደርገኛል፣ ያንቀጠቅጠኛል። እብደት ነው እሱ መንገድ። አይ ነው ቁርኝቱ ይገባኛል። እዛም ላይ ደጀኔም የነገርኩት ያ ነው። ኢንተርቪው ተመለሰ ልታየው ትችላለህ። ይገባኛል። መሪዎቹ ግን አሁን መርተው ለሚወድቁት ውድቀት መሸፈኛ ይጠቀሙበታል ቁርኝቱን። ይሄ የትግል ጊዜ የደርግ ለመፋለም ከየቤቱ 4 ሰው 3 ሰው ሁላችንም እንደዛ ነው ትግራይ ውስጥ። ከዛ ነፃ የሆነ የለም። ነገር ግን ያ ሁሉ መስዋዕትነት የተከፈለው ያሻንን መርጠን እንድንኖር ነው እንጂ ደርግን መጣል አያስፈልግም እኮ። ያ ሁሉ መስዋዕትነት አያስፈልግም። አንድ ፓርቲ ብቻ ሙጥኝ ብሎ ለመኖር ምን መስዋዕትነት አስፈልግ? የተሰዉቱም ራሱ እኮ ምን አይነት ኖረኞች ናቸው ነው የሚሉን እድል ቢያገኙ። ምክንያቱም የምትሰዉት ለምንድን ነው? ፈንጅ የምትረግጠው የምትዋጋው ብትለው ነገ ጠዋት ህዝቤ በዲሞክራሲ ይልሃል ከሚባሉት ንግግሮች ነው እንዲያውም ጠቅስልህ ታጋዮች ከሚሏቸው በወቅቱ ደርግ ተወግዶ ህዝቡ በዲሞክራሲያዊ መንገድ ራስን በራስ የማስተዳደር ምናምን ብዙ የታጨቀ እንትን አለው። ከነዛ የታጨቁት አንዱ ግን ህዝቡ በፈለገው መንገድ የሚመቸውን ያሻውን መርጦ ይተዳደራል ነው። ሰው ህወሓት አልፈልግም ካለ ይችላል ማለት ነው። አይ ህወሓትማ ያቺ መስዋዕት የተከፈለባት እንዴት ብለህ ልተዋት ካልከው መስዋዕቱን ያከበረ ነው የሚመስለው፣ ንግግሩ ይጣፍጣል። መስዋዕቱን መካድ እንደሆነ ግን እኔ ላስረዳ። ያ የተሰዋው ሰውዬ የፈለግከውን ለመምረጥ ነው የተሰዋሁት ካለ በህይወት የቀረው መሪ የፈለግከውንማ መምረጥ አችልም እኔ ነኝ መመራ ካለ መስዋዕቱነቱን ካደ ማለት ነው። ልክ ነው ህዝቡ የፈለገውን መምረጥ መቻል አለበት ብሎ የሚከራከር ትግራዋይ ሰማዕታት የካደ ይባላል። አሁንም በነደብረ ጽዮን ከሃዲዎች ምናምን ይባላል። መስዋዕትነቱን እየካዱ ያሉት ግን ፕራክቲካሊ ከህወሓት ውጭ ሌላ አያስፈልግህም የሚሉ ሰዎች ናቸው። ግን ህወሓት ውጭ ሌላ እንዲመርጥ ጭምር ነው መስዋዕት የተከፈለው። ልጅን ከልጅነቱ ጀምሮ በፕሮፓጋንዳ በሚዲያ በዘፈን ስለ ህወሓት እየነገርከው ካሳደግከው ጎረምሳ ከሆነ በኋላ ምን ትጠብቃለህ? እሱ እኮ ነው የምልህ። አንድ ጊዜ ታጋዮች ምናምን መሰለህ ልጆች ሆነን የህወሓት ታጋዮች መሳሪያ ሽጉጥ ምናምን ስላቸው አንዳንዶቹ በጣም ይበሳጩ ነበር። ወግድ ነው የሚሉ እኔ እኮ በዚህ ያለፍኩት ይህንን ወድጄ አይደለም። አንተ ተምረህ እስክሪብቶ እንድትጨብጥ ወረቀት እንድትይዝ ቴክኖሎጂ ተምረህ የህዝብን ህይወት እንድትቀይር እንጂ ይህ የማይረባ ብረታ ብረት እንድትሸከም አይደለም ነው። ይህ የሚሉ ታጋዮች የነበሩት ድርጅት ነው። አሁን አንድ ሰው ጀግና መባል ያለበት መስዋዕት ሲከፍል ነው የምትል ፈትለ ወርቅ ጽህፈት ቤቱን የምታስተዳድረው ሰው ያለበት ህወሓት ነው። በአጭሩ ፈትለ ወርቅ እሷ በህይወት መኖሯ ከሃዲ ናት ማለት ነው። ጀግና አይደለችም ማለት ነው። መስዋዕት አለባት ጀግና እንድትባል። ይሄ አደገኛ ፖለቲካ ነው። ከፖለቲካ ባለፈ ደግሞ በሰብአዊነት ካየነው ደግሞ ኢሞራላዊም ነው፣ በህግም የሚያስጠይቅ ነው። በነገራችን ላይ እልቂትን በየጊዜው የህዝብ አንድ ህዝብን የምታስተዳድርበት መንገድ ካደረግከው በህግም ያስጠይቃል፣ ወንጀል ነው። ሶ ምን ልልህ ፈልጌ ነው፣ ህወሓት ከዚህ መውጣት ነበረበት። አንዱ የተሳሳተው የሳተው ነገር ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው፣ መንግስት መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ
ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ አለ። በሰለጠነው ዓለም የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጃችልም። አሜሪካ ላይ፣ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግስ አችልም። የእኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አችልም። ኮንትራት አይሰጥህም። በሀገሪቱ ተንቀሳቅሰ ንግድ ማድረግ አችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የእኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው። ይሄ ፖለቲካ ህወሓት ስላደረገው አይደለም፣ በየትኛው ምድር የምጸየፈው ፖለቲካ ነው። ከዛ አንድ ትግራዋይ ተቋም ሲያቋቁም ይህንንም ሀሳብ ለማስረጽ ተብሎ ተቋም ያቋቁማል። ለምሳሌ አንዱ ቲኤምኤች ነው ያቋቋምኩት። የተለያየ ሀሳብ ያላቸው የትግራይ ተወላጆች መጥተው በተለይ ደግሞ የተገፉ መድረክ ያጡ የመጀመሪያው ስራችን እንደነበረ ታውቃለህ። ቲኤምኤች ላይ የኢሮብ ተወላጆችን እናቀርብ ነበር። ቅሬታ ነበራቸው። መጀመሪያ 2019 በፈረንጆች የመጀመሪያ ዝግጅታችን ለምንድን ነው እንደዛ ያደረግነው? በኤርትራ በኩል የባድመ ይሄ የአልጀርስ እንትን ውሳኔ ተከትሎ የተወሰነ ፓርቲ የኢሮብ ወደ ኤርትራ ተካሏል። አንድ ህዝብ ተከፍሏል። ይሄ ቅሬታ አላቸው። ሁለተኛ ሻዕቢያ አፍኖ የወሰዳቸው ኢትዮጵያውያን የኢሮብ ተወላጆች፣ የትግራይ ክልል ተወላጆች ደብዛቸው የጠፋ ሰዎች አሉ። የት እንደገቡ አይታወቅም። ይሄም ያነሳሉ እና ኑና ልክ ድምፅ ወያነ ይሄ ላያቀርበው ይችላል። ትግራይ ቴሌቪዥን ላያቀርበው ይችላል። ህዝብ ብር አዋጥቶ ያቋቋመው ሚዲያ ግን ምን ያግደዋል? ይህንን ለማቅረብ አቀረብ ናቸው። ህወሓት እኔም ማልቆጣጠረው ተቋም ተፈጠረ አለ። በህወሓት ፍልስፍና ሚዲያ ማለት ወይ ትቆጣጠረዋለህ ካልሆነ ትገድለዋለህ ነው የሚለው። ከቻልክ ተቆጣጠረው፣ ያንተ ባሪያ አድርገው፣ ካልሆነ ግን ግደለው ነው የሚለው። ስለዚህ በእንደዚህ አይነት ሁኔታ የነበረ መደባደብ፣ መቀጣቀጥ ልነግርህ አልችልም ያሳለፍነው። ተቋማት ራሱ ሚዲያማ አንድ ቱል ነው። ህዝብን ሞቢላይዝ የሚያደርግ ቱል ነው። ፖለቲካንም የሚገዳደር ነው። መሪዎችንም የሚፈትን ነው። የዶሮ እርባታ ትግራይ ውስጥ አንድ ገበሬ ቢያቋቁም እቺ ዶሮ እርባታ የእኛ ድርጅት አውቋታል ካልሆነ አጠገቧ የሸለመጥማጥ እንትን እናቋቁማለን ነው። ዶሮዎቹን ፈጅቷቸው እንዲያደር ማለት ነው። ይሄ ፖለቲካ አይደለም፣ ድንቁርና ነው። ስለዚህ ይሄ ተይዞ ድርጅቱ ችግር ውስጥ ሲገባ ምንድን ነው የሚፈጠረው? ህዝብና ድርጅት አንዱ ሳሞራ ራሱ ብሎታል በግልጽ 2016 በፈረንጆች የኦሮሞ ፕሮቴስት በነበረበት ቀውጢ በነበረበት አርቲስቶች ሰብስበው እነ ንዋይ ምናምን እና አስቴር በዳኔ ምናምን አይቀሩ ሰብስበው ሄደው ነበረ ወደ መቀለ። እዛ መድረክ ላይ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም መከላከያን የሚመራ አንድ የፓርቲ ካድሬ እንደዛ ቢል ላልደነግጥ እችላለሁ። ኢታማዦር ሹም ተጸጽቷል። ሌላ በኋላ ላይ ባደረጋቸው እንደዛ አይነት አስተሳሰብ ጎድቶናል ብሏል። እነዚህ ነገሮች ስህተት ናቸው። ምክንያቱም ምን ሆነ መሰለህ፣ በዛ ደረጃ ህዝብና ፓርቲ አንድ ነው ካልክ በኋላ ፓርቲው ወገቤ ያለ ቀን ምን ይሆናል? የህዝብ ገባ ኢህአዴግ ወገቤ ያለ ቀን የህዝብም የመንግስትም አቅሞችን ሰብስቦ ድርጅታዊ አድርጎት ስለነበረ ፍርክስክሳችን ወጣል። ዛት ሳይኮ ህዝቡ ችግር ውስጥ ነው፣ ይህን ያህል ህዝብ ሞቷል ተብሎ ሲነገር በሚዲያ ይሄ ፓርቲውን ለማስመታት ነው። መጀመሪያ ፓርቲው መዳን አለበት እኮ የሚሉ ፓርቲው ከትግራይ ህዝብ በላይ እንደሆነ ስለሚያስቡ እኮ። አንድ ነገር ልንገርህ፣ ህወሓት ተናፍቋል የሚሉ ባለፈውም ጠቅሼው ነካ አድርጌው ነበር። ህወሓት ተናፍቋል የሚሉ የህወሓት ደጋፊዎች አሉ። ምኑ ነው የተናፈቀው ነው የምላቸው እኔ። በመሀል ሀገር ህዝቡ ድሮ እኮ ወጥተን መግባት የስ ችግር አለ። አሁን አገሪቷ ከፍተኛ የሆነ ውድቀት ላይ ነው ያለችው። የዚህ ውድቀት ተጠያቂው ብልጽግናና የብልጽግና መሪ ፕሬዚዳንት ጠቅላይ ሚኒስትር አብይ ናቸው። ነገር ግን ኢህአዴግ ተቋማቶቹን የድርጅት አድርጓቸው ስለነበረ መንግስት
እና ፓርቲ መስመር ስላልተበጀለት የሆኑ ሰዎች በለቀቁ ቁጥር ወይም ድርጅቱ በተፈረካከሰ ቁጥር የሀገሪቱ ተቋማትና መንግስታዊ አቅሞች በዛ ልክ ነው የሚዳከሙ። አንዳንዶች አሁን ኢህአዴግን የሚቃወሙ ኢህአዴግ አይፍረስ ያሉ ነበሩ በወቅቱ። ምክንያቱ ከኢህአዴግ ጋር ኢህአዴጎች ራሳቸው መንግስትንና እንዳለ መዋቅሩን ከድርጅቱ ጋር ስላያያዙት ድርጅቱ የፈረሰ ቀን መንግስትንም ይዞት እንደሚወድቅ በሀገሪቱ የጸጥታም ሌላም ክፍተት የደህንነትም የምንም ተቋማት ክፍተት እንደሚፈጠር ያውቁ ነበር። መከላከያ ሪፎርም ተብሎ እንቅስቃሴ ሲጀመር 4ቱ የኢህአዴግ ድርጅቶች በመከላከያ ውስጥ ነበሩ በህይወት። ብሶ ይህንን አያውቅም። የተሰናበተ ታጋይ ያለው ያው ካሁን በኋላ በህገ መንግስቱ መሰረት የሀገር እንትነህ አይፈቀድልህም ፓርቲ ውስጥ መግባት ምናምን ተብሎ ግን ቅድም በነገርኩ ህወሓት ደሜ ነው ህይወቴ ነው የሚል አስተሳሰብ የተጋባበት የተጣባበት ሰው የሀገር መከላከያ ውስጥ ገብቶ ኦሎፈሰደን ህወሓት ፓርቲ ነው እኔ የሀገር ጠባቂ ነኝ እንዲል አጠብቀውም። ለዛ ነው ሳሞራ ህወሓትና የትግራይ ህዝብ አንድ ነው ያለው የሀገሪቱ ኢታማዦር ሹም። ይህ ምን ፈጠረ በላይ ቴዲ በሂደት ፓርቲ ሸርተት ሲል ወገቤ ሲል አብሮ ህዝብንም ይሄ መለስን አንድ ጊዜ በአንድ መድረክ ጠየቅ ነው እንዲት ሆኖ እስከ መቼ ነው አልነው። 93 ተከፋፈላችሁና ህዝቡ አበሳውን በላ። በነገራችን ላይ ትግራይ ውስጥ በ93 የተፈጠረው ቁስል ብዙ ኢትዮጵያ አያውቀውም። እነዛ የወጡ ሰዎች ቤተሰባቸው የመጡበት አካባቢ ሳይቀር ቅሬታ ተፈጥሯል። የተወለዱበት የትውልድ ስፍራዎች ከዛ አካባቢ የመጣ ሰው ትግራዋይ ቅሬታ አለው በህወሓት ላይ። ቅሬታና ኩርፊያ ደግሞ ምን እንደሆነ ታውቃለህ ቴዲ? ተሰብስቦ ተከምሮ ይፈነዳል። ኢትዮጵያ ውስጥ የሆነው ተከምሮ ፈንድቶ ነው ወጣቶች ወዳልተገባ መንገድ ይህ ሁሉ እንድንገባ የሆነው። ስለዚህ ህወሓት ድርጅቱ አልቻለም ሲል ወይም ሲከፋፈል ህዝቡ መከራ እያየ ነው። እሱ ምንድን ነው እቅዳችሁ ብለን ጠየቅ ነው። ተማሪዎች የአዲስ አበባ ዩኒቨርሲቲ ተማሪዎች ሆነ ነው ልክ ነው አለ። ካሁን በፊት ስንከፋፈል ችግር ውስጥ ስንገባ ህዝቡንም ችግር ውስጥ ከተነዋል። ይሄ የሆነው የፓርቲ ሪደንደንሲ ስላልፈጠር ነው። ቃል በቃል ነው የምደግምልህ እንግሊዝኛውን ራሱ። የፓርቲ ሪደንደንሲ በፖለቲካል ሳይንስ ምን ማለት ነው? አንድ ፓርቲ ወደማይፈለግበት ደረጃ ማሳደግ ማለት ነው። ጠፋው እንዳልጠፋ እኔ አንተ ህዝብ ያዘኝ ጠብቀኝ የሚል ሳይሆን ህዝቡ ራሱ እልም በል አልሰማም የሚለው እንዲሆን ማድረግ ነው። ፓርቲ ሪደንደንሲ ማለት በፖለቲካል ሳይንስ ይሄ ነው። ሜኪንግ ፓርቲ ኢረለቫንት ማለት ነው። ሜኪንግ የፖለቲካል ፓርቲ ኢረለቫንት ነው ፓርቲ ሪደንደንሲ ማለት ምን ማለት ነው? ባደጉ ሀገሮች አንድ ድርጅት ይሰራና ካልቻለ ይወርዳል፣ ሌላ ያመጡታል። ከዛ ሌላ የቀየሩት ይሄ እንኳ ያኛው ይሻላል ስንል የባሰ ሆነብኝ፣ ናናና የባለፈው የነበርከው ተሳስቻለሁ ና ተመለስ ትሏል። ፓርቲ ወደ እንደዛ ነው ማድረግ ያለበት። አንድ ፓርቲ በነገራችን ላይ አንድ ፓርቲም አድጓል፣ ተመንድጓል፣ ቁመና ፈጥሯል የሚባለው በቃ አንድ የሆነ ታይም ላይ እኮ የህዝብ አልፈልግም ሊለኝ ይችላል፣ ግን ትጠፋላችሁ፣ መሬት ይያዝልኝ፣ እንዲህ እክክ እትት ምናምን የሚባል ነገር አይኖርም። ውልቅ ብዬ ነው የሚሄደው ነው ማለት ያለበት። ይሄ ያደገ የተመነደገ የደረጀ ፓርቲ የሚያደርገው ነው። ግን እዛ ጋር ጣሉላ አሁን የቲፒኤልኤፍ ሰዎች አሁን አንተ እግር ኳስ ታያለህ፣ እግር ኳስ